ደስታ ላይ ነኝ። የሆነ ሁለት አይነት ስሜት ላይ ነኝ ማለት ደስም እያለኝ ነው፣ በጣም እየፈራሁ ነው። በጣም ደስ ያለኝ ከግቢያችን አንደኛ ሆኜ ለውድድር ወደ አዳማ ሊሄድ በመሆኑና የብር ተሸላሚ ሊሆን እንደሚችል ሳስብ አዳማ ላይ ሄደን እንወዳድራለን ማለት ነው። እና ተወዳድረን ከ20 ተማሪዎች ውስጥ አንደኛ የመውጣት ቻንስ ካለኝ እንደተባለ ከሆነ 100,000 ብር አገኛለሁ ማለት ነው። እና እነዚህ የምታያቸው በብዛት ኮምፒውተር ላይ ነው የምንሰራው፣ ግን እነዚህ ማቴሪያል ላይም እንጠቀማለን። ያው ትርምስምስ ብሏል። ተማሪ እንደሌለ የሚያስታውቀው በዚህ ነው። ትርምስምስ ያለ ክላስ። ሰላም ውድ እና የተከበራችሁ የኪዩ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሰሞኑን ደስታ ላይ ነኝ። የሆነ ሁለት አይነት ስሜት ላይ ነኝ ማለት ደስም እያለኝ ነው፣ በጣም እየፈራሁ ነው በዛው ልክ ማለት ነው። እና የሆነ ውዝግብ ያለ ስሜት አለ። እንደዚህ አይነት ስሜት ላይ ነኝ። በጣም ደስ ያለኝ ከግቢያችን አንደኛ ሆኜ ለውድድር ወደ አዳማ ሊሄድ በመሆኑና የብር ተሸላሚ ሊሆን እንደሚችል ሳስብ ነው ደስ የሚለኝ። የምፈራው ደግሞ እዛ የሚኖረው ነገር አላውቅም። ከሀገር በዚህ አይነት ሚስ ለውድድር ለምናምን ከሀገር ወጥቼ አላውቅም እና እዛ የሚኖረው ምን አይነት ቻሌንጅ እንደሚሆን ምን አይነት ጥያቄ ሊኖር እንደሚችል ምናምን እሱን ሳስበው ትንሽ እየፈራው ነው። ግን አለው እንደዛ ሁለት አይነት ስሜት ላይ ሆኜ የሚሆነ ውዝግብ የሚያደርግ በጣም ጭንቅ የሚል አይነት ስሜት አለው የምር ማለት ነው። እና ሰሞኑን እየተመላለስኩ ነው። ትናንትናም ሂጄ ነበር። ቀኑ ሙሉ እዛ ነው ያልኩትኝ ትምህርት ቤት ማለት ነው። እና የሆነ እዛ ሂጄ ማየት አለብኝ፣ ምክንያቱም እዛ የሚኖረውን ፈተና ስለማላቅ እዛ ሂጄ የሆነ የተወሰነ መለማመድ አለብኝ ትምህርት ቤት ማለት ነው። እና አስተማሪዎች 1 2 3 አስተማሪዎች አሉን። ከነሱ ጋር ሆኜ ምናምን የተወሰነ ነገር ማለት ይሄ ሊሆን ይችላል ፈተናው ብለን የምንገምተው ማለት ነው አሉ። እና እንዴት ነው መሰላችሁ ውድድሩ የሚሆነው? እንደ ኦሮሚያ ክልል 20 ትምህርት ቤቶች ናቸው መሰለኝ። 20 ክላስተር ነው የሚሄደው መሰለኝ ማለት ነው። እና 20 እንደሰማሁት 20 ነው መሰለኝ። እና 20 ትምህርት ቤቶች እኔ ከክላስ አንደኛ ተመርጬ እኔ እንደተመረጥኩት ከየትምህርት ቤቱ አንድ ልጅ ይመርጣለሁ ማለት ነው በየዲፓርትመንቱ። አሁን እኔ IECT ይባላል፣ ኢንዱስትሪያል ኤሌክትሪካል ኤሌክትሮኒክስ ኮንትሮል ቴክኖሎጂ ነው የምማረው። እና በእንደዚህ ሁሉ አሁን HNS አለ፣ ሃርድዌር ኔትወርክ ሰርቪስ አለ፣ ዳታቤዝ አለ፣ BIM ይባላል፣ ቢልዲንግ ኢንስታሌሽን ምናምን ይባላል። እና እንዲህ ሁላ ከኛ ጋር ራሱ ተመራርጠን ብዙ ነን፣ እንደዚህ ከየዲፓርትመንቱ ማለት ነው። እኔ አሁን ከራሴ ዲፓርትመንት ነው አንደኛ የሆንኩት። እንደዚህ ከየዲፓርትመንቱ ተመርጠን ነው የምንሄደው። እና በዚሁ መሰረት ደግሞ ከሌላ ትምህርት ቤቶችም እንደዚህ ከየዲፓርትመንቱ ተመርጠው ይመጣሉ ማለት ነው። ያ ማለት ወደ 20 ተማሪዎች ነው የምንሆነው። ከየ20 ትምህርት ቤት ከሆነ 20 ተማሪዎች፣ እኔ እንደሰማሁት 20 ትምህርት ቤት ነው። እንደዛ ይሆንና እንደ ኦሮሚያ አንድ ላይ አዳማ ላይ ሄደን እንወዳድራለን ማለት ነው። እና ተወዳድረን ከ20 ተማሪዎች ውስጥ አንደኛ የመውጣት ቻንስ ካለኝ እንደተባለ ከሆነ 100,000 ብር አገኛለሁ ማለት ነው። ሁለተኛ የመውጣት ቻንስ ካለኝ 50,000 እንደዛ እያለ ይቀንሳል ነው ያሉኝ እኔን ማለት ነው እንደተነገረኝ። ከዚህ ማለት በትክክል ካስተማሪ አልሰማሁትም፣ ግን ከዚህ ፊት የሄዱ ተማሪዎች አሉ፣ ከዚህ ፊት ሂደው ተወዳድረው ምናምን ያሸነፉ ማለት ነው። እና ከእነሱ ነው የሰማሁት ማለት ነው። እና እንደተባለው በእርግጠኝነት ካሸነፍን 100,000 ብር ዘን እንደዛ እያለ ይሄዳል ማለት ነው። እና ፈጣሪ ብሎ አሸናፊ ከሆነ በጣም ደስ የሚል ቻንስ ነው። እንደ ኢትዮጵያ ደግሞ እንደ ፌዴራል የሚባል ውድድር አለ። እንደ ፌዴራል መወዳደር ቻንስ ይኖረናል ምናምን እና በጣም አሪፍ ቻንስ አለው። በጣም ደስ ይላል። እና ደግሞ ደስ የሚለው ነገር እንደኛ ትምህርት ቤት በየዓመት በ2 ዓመት አንዴ ምናምን ነው የሚዘጋጀው ዝግጅት። እና ሄደው አሳፍሯቸው አያውቁም። በጣም አሸንፈው ነው ምናምን የሚመጡት። እና የሆነ ትምህርት ቤታችንም አሪፍ ነው። በእርግጥ ልጆቹም አሪፍ ናቸው። እንደኔ አይነት ልጆች አሉ። ወይኔ ምላሳም እኮ ነኝ እኔ። እንደዛ ሳይሆን እኔ እንኳን ብዙም አይደለሁም ይምር፣ ግን ከኔ ባስ በጣም ጎበዝ ተማሪዎችን ያፈራ ትምህርት ቤት ነው። በጣም አሪፍ አስተማሪዎች አሉት፣ አሪፍ ተማሪዎች አሉት ምናምን። እና ባይዘው ትምህርታችሁ እንድትሉ ማለት ነው ጎበዝ እንድትሆኑ ዋናው ትልቁ ፖይንት ብዬ ማስበው እንደኔ መውደድ ነው። የምትማሩትን ነገር መውደድ ከልባችሁ ማለት ነው። ዘን በቃ ትሉታላችሁ ማለት እኔ አሁን
በጣም ከልቤ ነው የምወደው የምር መማረውን ዲፓርትመንት ሜቢ የምታውቁ ሰዎች ካላችሁ በፊት አይምዲቲ ነበር የሚባለው አሁን አይኢሲቲ ተብሎ ተቀይሯል እና በጣም ደስ የሚል አይነት ክላስ ነው። እኔ በጣም የምወደው ክላስ ነው። የሆነ ከኮምፒውተር ጋር ምናምን ትንሽ የተገናኘ ነገር ነው እና በቃ ደስ ይለኛል። ታውቃላችሁ ብዙ መስዋዕትነት የከፈልኩት ለክላሴ ብዬ ነው። ከቤተሰብ ጋር ተጣልቼ ብቻዬን እየኖርኩ ምናምን መማረው በጣም ስለምወደው ነው ማለት ነው እና ፈጣሪ ብሎ እንደው በዚህ ስኬታማ ከሆንኩኝ ያስቡት ምን ያክል እንትን እንደምችል ማለት እና ለዛ ብዬ በጣም ትኩረት ሰጥቼ እያየሁኝ ነው። አሁን የሆነ ባዶ ክላስ ውስጥ ነው ያለሁት። የጓደኛዬ ክላስ ነው እና ቤቷን እያጸዳች ነው። ሊያት ብዬ መጥቼ ነው። ጠዋት እዛ ነበርኩ። ከዛ ለምሳ ወጣሁ። አሁን ቤቷን ክላሷን እያጸዳዳች ነው። ባዶ ክላስ ነው ላይ እንደምታዩት እቃ ወጣታ ምናምን እያጸዳዳች ነበርና የተወሰነ አግዣት አሁን ወደ ክላስ ልመለስ ነው እና ግቢ ሂጄ ያለውን ነገር ቀራርጬ ያሳያችኋለሁ። ክላሴ ምን እንደምማር ምናምን ከተመቸኝ ብቻዬን ስለሆነ የምለማመደው ማንም የለም። እኔና አስተማሪ ነው የምንኖረው። ጸሎታችሁ አይለኝ፣ በጸሎታችሁ አስቡኝ እና ሂጄ አያለው። አብራችን ቆዩ። ይህን ቤት ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ለወዳጅ ለዘመዶቻችሁ ሼር እያደረጋችሁ ሰብስክራይብ አስደርጉልኝ። ሰብስክራይብ አድርጉ፣ አሳድጉኝ። ቤተሰብ በጣም ነው የምወዳችሁ ስለምታበረታቱኝ። የኔ ደስታ ደስታችሁ ስለሆነ በጣም ነው የማመሰግነው። ኑሩልኝ። አብረን እንሂድ እና ቤተሰብ ትምህርት ቤት ደርሻለሁ። ግቢያችን ነው ይሄን የመሰለው። ባለፈ ማሳየቻችኋለሁ ነገሩ። ይሄ ግቢያችን ነው። ማንም የለም ብታዩኝ፣ ብቻዬን ነኝ ግቢ ውስጥ ያለሁት። የሆነ እረፍት ላይ ናቸው። የሆነ ስብሰባ አለ ምናምን በሚለው እረፍት ላይ ናቸው እና ማንም የለም ግቢ ውስጥ እንዳለ። ክላሶች ዝግ ናቸው እና ቲቸር ውጪ ነው ያለሁት። ቁልፍ ተቀበይኝና ክፈቺ ብሉኝ። ክላሱ ሁላ ዝግ ነው። ማንም የለም እንደነገርኳችሁ። ብቻዬን ነው እየመጣሁ መለማመደው እና ጭር ብሏል ግቢ ሁላ እና ከግቢ ውጭ ወጥቼ በር ላይ ነኝ ምናምን ስላለኝ ቁልፍ ተቀብዬው ገባና ክላስ የተወሰነ ነገር አያለው። ከዛ የሚያስቸግረኝ ነገር ሲኖር ደግሞ መጥቶ ይነግረኛል ማለት ነው። ከዚህ በፊትም ደግሞ እንደዛ ነበር ስናደርግ ነበር። የተወሰነ ነገር እንድሰራ ሰጥቶኝ ኮምፒውተር ላይ ሰራ ነበር የቆየሁት እና እሱ ሲመጣ ያስተካክለኛል ማለት ነው። እና እንዳለ ግቢው ጭር ብለዋል። አንድ ሁለት ልጆች አሉን፣ ትንሽ ናቸው እነዚህ ራሱ ቢሆን አይነት ሚስን የመጡት እንጂ ተማሪዎች ራሱ አይደሉም። ግቢው ጭር ብለዋል። ዘበኛ ራሱ የለም ምንም እና ቃኔ ብቻ ነኝ ለመለማመድ እየመጣ ያሉት ማለት ነው። ክላስ ቢሆን የሆነ ስብሰባ አለ በምናምን በሚለው ተዘግቷልና እንግዲህ እኔ እስቲ ወጥሬ ያለሁኝ። ትላንትናም እንደዚህ ብቻዬን ነበርኩ ግቢ ውስጥ ማንም በሌለበት ብቻዬን ነበር የዋልኩት። ዛሬም እንግዲህ ቁልፍ ልቀበለውና ገብቼ ክላስ አሳያችሁና ከዛን የተወሰነ ተለዋምጄ አሁን 8 ሰዓት ነው። ቢያንስ እስከ 11 እስከ 12 ሰዓት ቆይቼ እወጣለሁ ማለት ነው። ቁልፍ ተቀብዬው ገባው፣ ከፍቼ ገባው ክላሴ ላሳያችሁ። ይሄን ይመስላል ክላሳችን። ዝብርቅርቅ ያለ ክላስ ነው ግን ትንሽ ትርምስምስ ብሏል። ሌላ ጊዜ ክላስ ስንማር 40 ሁሌ አጽድተ ነው ምናምን ነገር ነበር የምንወጣው። ደስ ይል ነበር። ወንዶችም ሴቶችም እኩል ነበር የምናጸዳው። ይወለውላሉ ምናምን ሁላ እና ደስ የሚል እንትን ነበር የምናሳልፈው። እና እነዚህ የምታያቸው በብዛት ኮምፒውተር ላይ ነው የምንሰራው፣ ግን እነዚህ ማቴሪያል ላይም እንጠቀማለን። ያው ትርምስምስ ብሏል። ተማሪ እንደሌለ የሚያስታውቀው በዚህ ነው። ትርምስምስ ያለ ክላስ ማቴሪያል እንዳለ ትርምስምስ ብሏል ማለት ነው። የሆነ ስርዓት እናስይዘው ነበር። ጥግ ጥግ ላይ ምናምን እናድርግ ነበር እና ወንበሮች የሚስተካከሉ ነበር። አሁን ግን ሞከርኩኝ ቪዲዮ እንትን ካልኩ በኋላ መጨረሻ ላይ ሞክሬያለሁኝ። አልቀረጽኩትኝም፣ ግን በተወሰነ ያክል ጥግ ጥግ ለማስያዝ ሞክሬያለሁ። እኒህ ማቴሪያሎች ግን በእኔ አቅም ስለማይንቀሳቀሱ ከብደውኝ ትቻቸዋለሁ። እኒህ ኖማቲክ ሃይድሮሊክ ምናምን የሚባል አይነት ኮርስ አለ እና ሌቭል 4 ላይ እሷ ኮርስ ናች እና ግቢ ውጭ ማንም የለም። ውስጥ ክላስ ውስጥ ማንም የለም። ብቻዬን ያለሁት እና ይሄ ትራፊክ ላይትም እኛን የምንሰራው። ይሄ ትራፊክ ላይት ማለት ከትምህርታችን አንዱ እንትን ኮርስ ነው ይሄና የትራፊክ ላይት መስራት። መንገድ ላይ ትራፊክ ላይት አሁን ሁሌ እንትን አይልም ማለት ማንም ሰው ኮንትሮል አያደርገውም። በራሱ ነው እንትን የሚለው አይደለ? ስታስተውሉትም ኦን ኦፍ የሚለውን በራሱ ነው። ሰው
ያንን ኮምፒውተር ላይ ሰርተነው ነው እዚህ ላይ አፕ ላይ የሚሆኑ ትራፊክ ላይት እና ያን ትራፊክ ላይትም እኛ ነው የምንሰራው። እና ለዛሬ አስተማሪ ነኝ። ቾክ አጣሁኝ፣ ላስተምር ነበረ ቾክ አጣሁ የሚጻፍበት ነገር እና ብቻ ለዛሬ አስተማሪነት ስሜት ተሰምቶኛል። ልጅ እያለ ምን መሆን ትፈልጊያለሽ ሲባል አስተማሪ ነበር ምለው ጌታን የምር ማርያምን። እና እሱን ስሜት አይቼዋለሁ ዛሬ አስተማሪ ቦታ ላይ ቆሜ ተማሪ ባይኖርም በባዶ ክላስ ላይ አስተማሪ ሆኛለሁ። እና ጭር ባለ ክላስ ወንበሮችን ነው ማስተምረው ነው ቀን እንትኖቹን ኮምፒውተሮቹን ምናምን ነው ማስተምረው። እና ማንም ባይኖርም እንደዚህ ይመስላል ክላሳችን። ኮምፒውተሩን ከፍቼዋለሁ በመሀል ግን አንድ ሌላ ኮምፒውተር አልሰራ ስላለኝ ብሬከሪን ቼክ ለማድረግ እየሄድኩ ነው። ብሬከሪን ቼክ አደረግኩትኝ 2 ኮምፒውተር ስለሆነ የሚያስፈልገኝ 2ቱንም ከፈትኳቸው እና በቃ የተወሰነ ላጥና ለስራ። አብራችን ስለቆያቸው አመሰግናለሁ። ሰላም ሁኑ።